መዝናናታችሁንም ጀመር ማለት ነው። አንተ እንደዚህ ነው የምትዝናናው ወንድምህ? ምን ይሁን? እሺ ከዚህ በላይ ምን አይሁን ግን እንደዚህ ተረጋጊ። ቆይ ሲጀመርም አንድ ያጋልጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? ኤቪደንስ ኖራችሁ እሱ ብዙ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈለገ? የት ነጋችሁት የምትሄዱት? ምን አገባሽ? አይመለከትም። በደንብ ነው የሚመለከተኝ። ዝም አልኩ። እንደዚህ ነው አንተ ለምን ተደራራተን የሚመለከተን ይመስላል። አንተ ምን አገባ እንዴ? እነሱ አያገባቸውም እንዴ? እነሱ መብት የላቸውም? ምን አገባ አንተ? አገባኛ ካላገባን ልጅ አይዝናና አንተ አገባኛ ካላገባን ከዝናናለሽ ሩታ አንድ ነገር ልንገርሽ። አንድ ነገር አደምጪ። ዛሬ ፕሮግራም አለው ከእህቱ ጋር። የዛሬውን ፕሮግራም ከሄደ በኋላ አንቺ ከአንቺ ይሄዳል። ፕሮግራም አለው ለምንድን ሙዚ ይዘሽው ማለት ይጂ አምጡ ነገር ተረከው እንዳይድበት አብርሽ ምን ተባብለን ነበር እኔ እናንተ? ዛሬ ላይ በሌሊት ይዘው ካጣልፉ የአገር ሻንጣ ጭነው ሲሄዱ እኔ እናንተ ምን ተባብለን ነበር? ምን ብናና ነው ይሄድን ያለነው? እኔ እናንተ ምን ተባባልን? ያንን አድርገ መሄዳችንም ነበር ከነሱ ጋር በቃ ዛሬ እንሂድ ብለው ነው ጊዜ አንደኛ ነገር ምን ብናና ነው ይሄድን ያለነው? ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ነው። ሁሉ ሻንጣ ጭናችሁ ትሄዱሽ እየተዝናኑ ሀገር እየቀየረን እኮ አይደለም። ሀገር እየቀየራችሁ እንጂ የሁሉ ሻንጣ ምን ያደርጋል? አብርሃም እንዴ ነቃ እንጂ አንዴ ለማስተዋል ሞክር። አብርሃም በመኪና ነው ለሀገር የሚቀይረው። ኤፍሬም ለመዝናናት ከሆነ አንድ ቦርሳ ምናልባት የምትቀይሩት ልብስ ልትይዙ ትችላላችሁ። ይህንን ሁሉ ቦርሳ ተሸክማችሁ መኪናችሁ ውስጥ ስታስገቡ እያየናችሁ ነበር። ይህንን ሁሉ ማድረጉ ለምን አስፈለገ ነው እያልን ያልነው። እሺ አሁን እኛ ያለ ነው አንድ ሰው ብቻ አይደለም አንድ ሻንጣ አንጠልጥለን የምንሄደው። ይፈታል ብለንና ልጅ ይዘናል አይደለም? እኔም አለው እሱም አለ። በአንድ ሻንጣ ልብስ አንጠልጥለን አንወጣም። ልንዝናና ነው፣ ሪላክስ ልናደርግ ነው። ስለዚህ የፈለግነውን ያህል ቀን ልንቆይ እንችላለን። ለእናንተ መናገር አይጠበቅብንም አይደለ? እንዴት አንቺ ቤተሰቡ ተነጥሎ የሆነ ነገር በቃ ሸፍነሽ የሆነ ነገር አርገሽ አንቺ ምንድነው ተቤተሰቡ የሚነጠለው? መጀመሪያ እናንቺ አላወራንም ወይ? ልጁ መጀመሪያ ጤናው ይቀድማል አልተባባልንም? ጤነኛ ስለሆነ እኮ ነው። ጤነኛ አይደለም ለእናንተ ነው። ቆይ ጥያቄ ወይኔ እሺ እናንተ እውነተኛ ሰዎች ከሆናችሁ ምንም ችግር የለውም። ከቡድን ጋር የሆነ አሯሯጥ ሲባል ድርጅታችሁ በዛ የምትሄዱበት ምክንያት አንደኛ ነገር ለምን አስፈለገ? አሯሩጣችሁ በሌሊት የሆነ ነገር እንዳለ ሲገባችሁ ፕሮግራም አላችሁ ነበር ለመሸወድ። ከቡዜ ጋር ያለን ነገር ጨርስና ችግር የለውም እንሄዳለን። ለምን አላስባላችሁ? ሌላ ቀን ይደርሳል። አሁን ታይሙ የኛ የእናንተ ነገር አላቀሚደርሰው። ሌላ ምትለዋለህ ደግሞ አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስለአንቺ ማመን አይመለከተንም። አንቺ አምነሽ አላመንሽ አይመለከተንም። ይመለከተኛል። ለምን ይመለከተናል? ይመለከታል። እስካሁን አልፈልግሽ ማለት ይመለከተኛል። እየነገረሽ ማለት ደጋግሞ ይመለከታል። ስለዚህ ለምን ነው ስለሰብ አይኖራችሁ? ይመለከተኛል። ለምን አይኖርህም? ነው ሰማኛለህ። ያሳካለም ገባ። ይሄ ልጅ ምንም አልሆነም። መዝናናት ፈለግን ሊዝናኑ ነው አለቀ። ሌላ ነገር እኮ የለም። ኤፍሬም እኛ አሁን እያለን ያለ ነው አብረሽ ወይ ሩታ አንተም አትዝናኑ አይደለም። እየተረዳችሁኝ ከሆነ ማለት ነው። አሁን ሁላችንም እኛ እዚህ ተቸኳኩለን ወይ እናንተ ጋር እንደዚህ ብለን የመጣንበት ምክንያት አንደኛ ቦርሳ ይህንን ሁሉ ሰብስባችሁ ስታስገቡ አብረሽ የትም ቦታ አሁን እንደዚህ አይነት ውጭ ሀገር ጉዞ ስታደርጉ አብረሽ እኛ የማናውቅበት እህት ወንድሞቹ የማያውቅበት ቤተሰብ የማያውቅበት ጉዳይ የለም። ገብቷችኋል? እኛ ደግሞ ሩታ ነግረንሻል። አብረሽ በቃ ጤናው ልክ ስላልሆነ ቢያንስ ጤናው እስኪስተካከል ድረስ ተረጋጉ። እናንተ አሁን እኛ ቢያንስ እንኳን ቡዜና ዳኒ ትናንት አግኝተውት ነበር አይደለም? እሱም ቢያንስ ከሱ ጋር ቢያንስ እሷን አግኝቷት እንኳን ሳያናገራት እናንተ ቸኩላችሁ ይህንን ነገር ማድረጋችሁ ኤፍሬም ልክ አይደለም ነው እያልን ያለ ነው። መዝናናቱ አሁን እኛ ስለ መዝናናቱ እኛ ምን አገባን? መዝናናቱ መብታቸው ነው። እነዚህ ልጆች አሁን ላይ የራሳቸው ጊዜ ያስፈልጋቸዋል፣ የራሳቸው ታይም ያስፈልጋቸዋል። ስለበዛባችሁ እናንተ ባዳናችሁ የሚለው ነገር በጣም ለመግለጽ የሞከርክ ነው። እኛ ደግሞ ጀናስኪው እንደዚህ ወንድሜ ነው ምንም አታውቅም። ሲጀመር አሁን የአንተም የዳኒም የሆነ አሁን እኛ ሀሳባችን እኮ ይሄ አይደለም ሩታ። እኛ በቃ ቢያንስ እንኳን ትላንትና ቡዜ አግኝታው አገኘሃለሁ እሺ ብሎዋል። ይሄ ልጅ አይተሻል፣ በእርግጠኝነት አይተሻል ብዬ አስባለሁ። ምናልባት ደግሞ እሱም ገብቶ እንግዲህ በአሁኑ ሰዓት የሚፈጠረውን ነገር ሁሉ ስለሚነግርሽ ቡዜን ላገኛት ነው ብሎ ነግሮሽም ሊሆን ይችላል። ተረዳሽኛ? ቢያንስ እንኳን ይህንን ነገር በሌሊት ተነስተሽ አንቺ ጓዛችሁን ጠቅልላችሁ ወደ ሌላ ቦታ ከመሄድ በፊት እሺ ነው ታላቅ እህት ናት፣ ችግር የለውም አግኛትና ከዛ በኋላ ቢያንስ እንኳን እድል አልሰጠሽውም እኮ ቢያንስ አንቺ በሌሊት ከመውጣት እኮ ቢያንስ እሺ እስከ 4 ሰዓት እስከ 3 ሰዓት እሷን አግኝታትና ከዛ እንሄዳለን እኛ ልንዝናና ማለት ትችይ ነበረ። ተረዳሽኝ? አንተም ብትሆን ማለት ነው እና ተነስ ብላ መኪና ያዝን ስትል አይ ከሷ ጋር ከቡዜ ጋር አገናኛለሁ ብሏል ማለት ነበረባችሁ። የኔ ሀሳብ ነው እያልኩሽ ያለው ገብቷል። አሁን እንደዚህ እየተከራከርን ለምን ሌላ ውስጥ እንገባለን እያልኩሽ ያለው። ሲቀጥልም ደግሞ ትናንትና አሁን እኔ አግኝቼ ቀጠሮ ሳስይዛው ትናንትና ይዤው መሄድ አልችልም ነበር?
እችል ነበረ አላዩም ነው ማለት ነው። እችል ነበረ ትናንትና ይዞ መሄድ እችል ነበር፣ ግን እነሱን አገኛቸዋለሁ ከነሱ ጋር አስቀምጠውኝ ነው የሄዱት ሲል በቃ እሺ እነሱን አገኛቸው ዛሬ ከነሱ ጋር ሁን፣ ነገ ግን እንፈልግሃለን እኛ ደግሞ እንፈልግሃለን እና እኛ ጋር በጠዋት ነው እሺ ተባብለን ተለያየን። ምን ችግር አለው ነው በቃ ምንድነው ችግሩ? የቱ ጋር ነው? እስኪ አስረጅኝ። በቃ ችግር ያለበት አስረጅኝ። እኔ ማወቅ ፈለኩ። ያሰራሽ እና የሰጋሽ ነገር ምንም ነገር ችግር የለበትም። ሄርሜላ አንድ ነገር ስሙኝ፣ ቡዜም ምንም ነገር ችግር የለም። ምንም ነገር የለም። በቃ ሩታና አብርሃም ጊዜ ማሳለፍ ፈልገዋል አንድ ላይ። እዚህ ደግሞ ስሚኛ፣ የተደበቁበት ምክንያት ላስረዳሽ። እዚህ ደግሞ መጥተው ብዙ ሰዎች ሀሳብ እያቀረቡ ነው፣ እያስጨነቁት ነው። ልጁ ደግሞ እረፍት ያስፈልገዋል። የራሱ ጊዜ ማሳለፍ አለበት ከሚስቱ ጋር ከልጁ ጋር። ለዛም ነው እየወጣን ያለ ነው። አለቀ። አታካብዱት። እሺ ኤፍሬም ቆይ ኤፋ ወንድም ነህ አይደል? አሁን ከአንተ በላይ የእሱ ጤንነት እያስጨነቀው ያለው እኮ እሱ ነው። አንተ ግን ማድረግ የነበረብህ እንዲህ ነበር። አብርሃምን ቆይ እስኪ እኔ ከዚህ በፊት ብዙ ብያሃለሁ፣ ደግሜ ልበልህ። አብርሃም ወንድምህ የምታውቀው እራሱ እንዲህ ነው። አንተ አሁን ይሄ ደህና ነው እንዲህ ነው ጊዜ ማሳለፍ ፈልጓል ምናምን የሚለው ቃል እንድትነግረኝ አልፈልግም። ጤንነቱ እውነት አንተ የወንድምህ ጤንነት የሚያሳስብህና እንዲህ በጣም በከፍተኛ የሚያስጨንቅህ ከሆነ እስቲ ቆም ብለህ ወንድምህን ለማየት ሞክርና ከጤናው ከሆነ ምን አገባን፣ መብቱ ነው፣ ምርጫችን ነው ብያለሁ። ልጁ ግን ከጤናው እንደሆነ እርግጠኛ ሁን እስኪ አንተ ራስ መጀመሪያ። ከጤናው እንደሆነ ሆኛለሁ። ይሄ መልስ አልፈልግም፣ ሁሌ ይሄ ነው የምትለኝ። ኤፍሬም ለምንድን ነው እዚህ የምንቆመው? ነበረ ሰማኝ አብርሃም፣ እኛንም እኮ እሺ ብለኸን ነበረ። ቡዜም መካለች ነው ከዚህ ጋር መሄድ ትችላለህ። መመለስ ነው መንገዱ፣ ምንም ችግር የለም። እኛም ይዘን እንመለስ። አንድ ሰው ጤና ለሚያስፈልገው ሰው ነው ኤፍሬም፣ ትሰማኛለህ? ጤና ለሚያስፈልገው ሰው ጤና፣ መዝናናት ለሚያስፈልገው ሰው መዝናናት። ገባህ አይደለ? ልጁ እንደቀየሩት የራሳቸው ጊዜ ያስፈልጋቸዋል። እንዴ ደስተኛ ይሁኑ፣ ልጁ ደስተኛ ይሁኑ። ደስተኛ ነው እኮ እንዴ ኤፍሬም። እኛን አላገኘህንም። ደስተኛ ይሁን ማን አለ? ደስታቸውን እኛ ደስታቸውን ነው የምንፈልገው። ግን አብርሽ በቃ ለኛ አንተ ጤንነቱ አልታየህም መሰለኝ፣ እኔ አላውቅም። አብርሽን በእንደዚህ አይነት መንገድ የምታውቀው ከሆነ እርግጠኛ መሆን አልቻልኩም። እኔ አብርሽ አሁን ባለበት ሁኔታ ልክ ስላልሆነ ጤናው ስላልሆነ ከራሱ ጋር ራሱ ጤነኛ ሲሆን እንዴ አሁን ራሱ እኮ መኪና እየነዳ ያለው አንተ ነህ። ለምንድን ነው የምትነዳው? እረፍት ያስፈልገዋል ልጁ፣ ብዙ ነገር እረፍት ያስፈልገዋል። ለምንድን ነው የማታስረጂው? ይሄ ልጅ ለምንድን ነው የማታስረጂው? አይገባውም። እኔ ሌላ ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። ወይ ትመለሳታላችሁ ሁላችሁ። በህግ መጠየቅ ካለብን ጠይቃለሁ። እስካሁን ድረስ እኔ እሱ አመለካከቱ በስነ ስርዓት እንዲመልስ ስለምፈልግ ነው። አሁን አንቺ ጤና ልክ አይደለም እንደዚህ አይደለም እያልኩኝ ሩታ ተረጂኝ፣ በቃ ጤናውን እንመልስ፣ ከዛ የፈለግሽውን አድርጊኝ እያልኩ ነው። እኔ አልገባሽም? አንቺ ብቻ ከአንቺ ጋር ተለጥፎ እንትን መሆኑ ነው የፈለግሽው። በስነ ስርዓት መኖር አለበት ልጁ። መጀመሪያ ምንም አልሆነም፣ ጤነኛ ነው። መኪናውንም የሚነዳው እኛ ለመዝናናት ነው የምንሄደው፣ ሪላክስ ለማድረግ ነው። ሪላክስ መጀመሪያ እኔና ልጁ እኔና ባለቤቴ ከዛ ደግሞ ልጄ አንድ ላይ ከኋላ ሪላክስ መጀመሪያ አንዴ ጤንነቱ ይመለስና ከዛ ሪላክስ ታደርጊያለሽ። እናንተ ናችሁ ጤና የነሳችሁ በነገር ላይ። ስለዚህ በጣም በተለይ አንተ ምንም ጤነኛ አይደለም። አንቺ ምንም የማያሳስብሽ ከሆነ ልጁ ጤነኛ ከሆነ ዛሬ የሚገርመኝ ነገር አንድ ነገር ዴቭ የአብርሃም ወንድም ነች እህቱ ነሽ አይደል? ስለዚህ እሱ ሁለቱ ምን ያደርጋሉ? ለምን ምን ያደርጋሉ? መዘረግ ከፈለጋችሁ ግቡ፣ እንዝናና፣ እነሱ ይመለሱና ሰበብ አስባብህን ወደዛ። አንተ ሲጀመር ጭንቅላት አይሰራም። ቢሰራ ነው እንዲያትሆንም ነበር ሆነ ነው እንደዚህ እያደረኩ ያለው። ጭንቅላቴ ስለሚሰራ ነው። ጥያቄ ያለኝ በጣም ከእነሱ ጋር ለመዝናናት ከሆነ ለምን ሹፌር አትቀሩም ታዲያ? አንተ ይህን ያህል ከዚህ በፊት አብርሃም እንደምናውቀው መኪና ለማንም የሚሰጥ ሰው አይደለም። ኦፍኮርስ ምንም ችግር የለውም። ከዛ ባለፈ ከሙዜ ጋር እንደተቀጣጠረ ካወቅ ሄርሜላን እዚህ ጋር ኢሹ ከማድረግ ራስ በስትክል ከእህቱ ጋር በዚህ ልክ ጊዜ እንዲያሳልፍ ያልፈለክበት ምክንያት ምንድን ነው? አሁን ላይ ከሚስቱ ጋር ነው ማሳለፍ ያለበት። ፍላጎታቸው እኮ ነው፣ የሁለቱ ፍላጎት ነው። እህት የሚወዳደር ነገር አለ። እህት ናት። ከዛ ባለፈ ደግሞ የተፋታ ሰው ሚስት ናት ባላት አትበል። በቃ አንቺ ስለ እሷ አስበሽ የመጣሽው
ኧረ እባክሽ እዚች ጋር በጣም አታስመስይ። ኢሹ አትስሪሽ። አንተ ልጅ ተረጋጊ። በዚህ ልክ አትንገርገቢ። ሲጀመር አሁን እኛ ማለት ነው አሁን ሩታ አሁን እኛ የምንፈልገው ምን አለ መሰለሽ እዚህ ድረስ እናንተን ተከትለን የመጣንበት ምክንያት ነገርኩሽ፣ ሁኔታው ስላላስደሰተን አሁንም የምትረዱን ከሆነ ተረዱን። አንቺም ብትሆኚ ኤፍሬምም ቢሆን ገብቶሻል አይደለም? አሁንም እንድትረጅኝ እያስረዳሁሽ ነው ያለሁት። አሁን እኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም። በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ከአንቺ ጋር ነው፣ እኛ ጋር አልወሰድነውም እኮ። ለምንድን ነው የምትፈሪው? ከኔ ጋር እንዲሆን ፈቀዳችሁለት? ከአንቺ ጋር እንዲሆን ቤት ነው አብራችሁ ናቸው ፈቀዳችሁለት? ተለያይታችኋል እንዴ? የትኛውንም አይነት መንገድ እኮ ማንኛውም ሰው እሱ ማለትም ሌሎቻችሁም እየጠቀማችሁ ሰላማችንን እየነሳችሁ ነው። በቀጥታ አማርኛና በግልጽ ተናግረን ምንድን ነው ሰላም የነሳንሽ? አብርሽ ጤንነቱ እንዲመለስ ከዚህ በላይ አብርሽ ጤንነቱ እንዲመለስ እናድርግ ባልነው ነው ሰላምሽን የነሳ ነው። አብርሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳሽ። አብርሃም ወደ ጤንነቱ ከተመለሰ ኦልሬዲ ሰላማ እንደሚነሳ ስለምን እኔ እኮ መቻመመው አንቺን መቻመመው ያለሽ እሱ ጊዜ እየወሰዳችሁብን ነው። መዝጋቢ ሰዓታችሁን እየበላችሁ ሲጀመር ሰማኛ ለምሮ ማን ሄደው ለምሮ ማን ሄደው አንተ ልብ አለ አብርሃም ይዞት ይላል። ሰማኛ አብርሃም ልብነት ይላሳየ በእናትህ ልጁን ሲጀመር ማለት ነው ኤፍሬም ተረጋጋ። እሱን እገፋለሁ ብለህ ልጁን ትጥለዋለህ። ተረዳኸኝ አይደለም? እዚህ ጋር ህፃን ልጅ አለ። አዳምጠን ስማ አብርሃም፣ አንዴ ተረጋግተህ አዳምጠን። በቃ ትናንትና ፕሮግራም ይዘሃል፣ ቃል ገብተህልናል አይደል? አብርሃም አዳምጠኝ። ሌላ ቀን እንደርሳለን። ኖ ለምን ይሄኛው አልቀደመም? ለምንድን ነው እነሱ ሩታ ሀሳብ ስትሰጥ እሱ ሲሰጥ ያስቀደምከው? የእህትህን ትናንት እሺ ብለሃት ነበር። ሩታ ጠዋት ተነስቶ ይዞ መሄዱ ለምን አስፈለገ? ለምን ነገ ከነገ ወዲያ አትወስዱም? ዛሬ ከእህቱ ጋር ይሁን። ጊዜያችንን ምን ትፈሪያለሽ? ስላለብኝ ምትፈሪ ነገር ከሌለ ልጁ ነግሮሻል እንደተነጋገርን ከዛ በኋላ በሌሊት ይዘሽ ወጣሽ እንጂ የምትፈሪው ነገር ከሌለ ምንም ነገር የሚይዝሽ ነገር እንዲህ የለም። ገብቶሻል አይደል? ምንም ነገር ሊሆን አይዝሽም። በቃ ይቅርታ አድርጊልኝ፣ ፈርቼ ማለት ነው። ፈራሽማ ነው እንጂ ለምን ትጨነቂያለሽ? ለምን እስከ ሀገር በቃ ባርሽ በሌሊት ወጣል። አልደረሱብኝ አይነት ነገር የሚመስለውን ሁኔታችሁ ለምን ምን አስፈለገው? ምን አልን እኛ? ጤናው መልሹ ይመለስ እንጂ ብትችይ አንቺ ማለት ነው ከኛ ጋር ተስማምተሽ በቃ እውነት ነው ቡዜ፣ ይሄ ነገር ይሄ ልጅ ጤናው ልክ አይደለም ማለት እናንተ ታይቷችኋል አይደል? የት እንውሰደው? እሺ የተመቻችሁ ቦታ እንሂድ ትይ ነበር ወይ ደግሞ ሙሽን የፈለኩትበት እንሂድ ትይ ነበር። ሁለቱንም ማለት ግን አንቺ ፍርሃት ስላለብሽ ነው ማሻሸን የምትፈልጊው። ልጁም አይደለም ሁለቱንም አይደለም ማደረግ ልመልስ ወልባው ለምንም ነገር ሁሉም ነገር ጊዜው ይደርሳል። አሁን ግን ጊዜ የሚያስፈልገን እኔ እና እሱ ነን ዴቭ። እኔ አሁንም ቢሆን የማወራው አንተ ሪስፔክት ስለማደርግ ነው፣ ነገሮችን አስተውለክ ስለምንነጋገርና ስለምንግባባ ነው እንጂ አላስፈላጊ ሰዎችን በማያስፈልግ ቦታ ላይ ይዛችሁ መገኘታችሁን ፌር አይደለም። ይህን ነገር ደግሞ እየደጋገማችሁ ስለኛ ቤተሰባዊነት ከሆነ የሚያስጨንቃችሁ፣ ስለኛ ምናምን ነገር ከሆነ የሚያስጨንቃችሁ ቤተሰብ ያልሆነን ሰው አትወክሉብን፣ አይምጡብን፣ አይድረሱብን፣ አንፈልጋቸውም። በቃ ከህይወታችን ወጥተዋል አይደለ? አይድረሱብን። ስለዚህ አሁን እኛ ሰላማችንን እናገኝ። ከዚህ በኋላ የሚቀጥለውን ነገር አብረን እናስቀጥላለን። እዚች ጋ አንቺ ነሽ ራስሽን እዚች ጋ አብርሃምን ሰላሙን ነስተሽው አደንዝዘሽው አንቺ ራስሽን እዚች ጋ ዋና አስፈላጊ ሰው እንደሆነ ሰው አክታ ታደርጊ። ገባሽ አይደለም? ቀላል አስፈላጊ ነው። ምንም የምታስፈልጊ ሰው አይደለሽም። አሁን ተረጋጊ። ምን ያረጋጋ ነገር አይደለም። ስለዚህ አሁን ዞሮ የአብርሃምን ሰላም በስትክክለኛ እንፈልጋለን። አብርሃም አንቺ ኮንፊደንስ ካለሽ አብርሃም ሰላም እስኪሆንና እህቱን ያገኛል ከተባለ ኮንፊደንስ ካለሽ ኦኬ ሂድና አግኛትና ሩጥ ማለው ቡዜና አግኝታትና እና ከኔ ጋር የፈለክበት ቦታ ይዘህ መውጣት ትችላለህ ማለት ትችል ነበር። ገባሽ አይደለም? አንቺ ማን ስለሆነ ምንም ነው في أرامكو